ሰላም። በዚህ የስልጠና ክፍለ ጊዜ የምናየው በቢል አጀስትመንት ዲፓርትመንት ውስጥ የሚሰራውን የቢል ኢንስቶልመንት ፊቸርን ይሆናል። ወደዛ እንሂድ። ቢል ኢንስቶልመንት ሀሳቡ እንዴት ነው? አንድ የዩቲሊቲው ደንበኛ ወደ መስሪያ ቤቱ መጥቶ ሊከፍል በሚልበት ወቅት ኤክስፔክት ከሚያደርገው በጣም የገነነ ብር ከመጣበትና ትክክለኛም ከሆነ የመጣበት ብር ነገር ግን በአንድ ወር ውስጥ ይህንን ሁላ ገንዘብ ከፍዬ መጨረስ አልችልም፣ መስሪያ ቤቱ ይተባበረኝና በረጅም ወር እንድከፍል ይደረግ በሚልበት ወቅት መስሪያ ቤቱ ያንን ጉዳይ አይቶት በምን ያህል ወር ይህንን ብር ከፍሎ ይጨርስ የሚለውን መስሪያ ቤቱ ከወሰነ በኋላ የሚሰራለት ስራ ነው ማለት ነው። ለምሳሌ አንድ ደንበኛ 10,000 ብር ቢመጣበትና በአንድ ወር መክፈል አልችልም፣ ነገር ግን መስሪያ ቤቱ በሚወስንልኝ ረዘም ባለ ወር ከፍዬ ልጨርስ ካለ መስሪያ ቤቱ እሺ በ3 ወራት ከፍለ እንድትጨርስ ወሰናናል ካለ ይሄን 10,000 ብር በ3 ወር ጊዜ ውስጥ እኩል ክፍያ ከፍሎ እንዲጨርስ የሚደረግበት ፊቸር ነው። ወደሱ እንሂድ። አስቀድመን የቢል አጀስትመንት ኦፊሰር ይህንን ሪኩዌስት ደንበኛውን ወክላ የምታስነሳው አሁን የምናያት አበበች ትባላለች። አበበች ሎጊን ካረገች በኋላ አካውንቲንግ ጋር ትሄዳለች፣ አጀስትመንት ጋር ትሄዳለች። ቢል ኢንስቶልመንት የሚለውን ትነካና አድ ቢል ኢንስቶልመንትስ የሚለውን ክሊክ ታደርጋለች። እንደምታዩት እዚህ ጋር የሚመጣላት አለ። ደንበኛውን ሰርች የምታደርገው በውሚስ ዋተር ኮኔክሽን ኮድ ነው። የደንበኛውን ዋተር ኮኔክሽን ኮድ በዚህ መልኩ ስታስገባ የደንበኛው ስም ይመጣል። እሱን ክሊክ ታደርጋለች። ሰርች የምትል በተን አለች፣ እሷን ክሊክ ታደርጋለች ማለት ነው። እንደምታዩት 6,958 ብር ከ56 ሳንቲም ይህ ደንበኛ መጥቶበታል። ከዚህ ውስጥ በፔናልቲ የመጣበት 6,157 ብር ሲሆን በኪራይ የመጣበት በውሃ ኪራይ 801 ብር ነው። ይሄንን ብር በአንድ ወር መክፈል አልችልም በሚል ወቅት እሷ ቢል ኢንስቶልመንት የሚለውን ትነካና መቼ መክፈል ይጀምር። አሁን ይሄን ስንከፋፍልለት ከመቼ ወር ጀምሮ መክፈል ይጀምር ይሄንን 6,958 ብር። ኦኬ ከዚህ ወር ከሆነ ዓመተ ምህረት መጀመሪያ ትመርጣለች በኢትዮጵያ አቆጣጠር። ፔሪድ ደግሞ ይሄ የአካውንቲንግ ፔሪድ ነው። ለምታዩት 2016 ብሎ ከሐምሌ 2015 ጀምሮ እስከ ሰኔ 2016 መሄድ ነው። የአካውንቲንግ ሪዲንግ ፔሪድ ነው። 2016 ሰኔ አሁን ሰኔ ወር ላይ ስላለን ከሰኔ ወር ይጀምር። ይሄንን መክፈል ከሰኔ ወር ይጀምር ከሆነ ከሰኔ ወር ትጀምራለች። አይ በሐምሌ ወር ከቀጣይ ወር ይጀምር ካለች ሐምሌን የምናገኘው በአካውንቲንግ ፔሪድ ስለሆነ 2017 ዓመተ ምህረት መርጣ የ2016 ሐምሌ። ስለዚህ በዚህ ወር ሳይሆን መክፈል የሚጀምረው ከቀጣይ ወር ጀምሮ መክፈል ይጀምር ነው። ለምን ያህል ወራት ይክፈል? እዚህ ጋር እንደምታዩት ቫልዩ መስት ቢ ቢትዊን 1 and 12 ይላል። በአንድ አመት ውስጥ 12 ወራት ስላሉ ከ12 ወራት በላይ እዚህ ጋር ማስቀመጥ አይቻልም። በአንድ አካውንቲንግ ፔሪድ ውስጥ ከፍሎ መጨረስ ስላለበት አይቻልም። ስለዚህ ኦኬ ይሄ ሰውዬ በ3 ወራት ውስጥ ከፍሎ ይጨርስ የምትል ከሆነና መች መክፈል ይጀምር ሐምሌ ላይ ከሆነ በዚህ መልኩ ትሰራለታለች። እንደምታዩት እዚህ ጋር መንዝሊ ፔመንት ከታች ያስቀምጥልናል። ይሄንን 6,958 ብር ከ56 ሳንቲም በ3 ወር ይክፈል ብላ ሲስተሙ ስታስገባ እሱ በየወሩ የሚከፍለውን ሲስተሙ ራሱ ካልኩሌት አድርጎ ያስቀምጥላታል። ይሄንን በ4 ወር ይክፈል ብሎ ዩቲሊቲው የሚወስን ከሆነ በየወሩ መክፈል ያለበትን እዚህ ጋር ያስቀምጣል። በ3 ወር ስለሆነ ወይም በ2 ወርም ከተባለ በዚህ። ስለዚህ ይሄ ሰውዬ መክፈል የሚጀምረው በዚህ ወር በዚህ ሰኔ ወር አይከፍልም ማለት ነው። ከሚቀጥለው ወር ጀምሮ ከኖርማል የቢል በቀጣይ ወር ከሚመጣበት ቢል ፔመንት በተጨማሪ ምን ይከፍላል? ኢንስቶልመንት መንዝሊ ፔመንት ይሄ ተጨማሪ ይመጣበታል ማለት ነው። እኛ ግን እስኪ እንድናይ ከ2016 ከዚህ አመት ከሰኔ ወር በዚህ ወር ማለት ነው ጀምሮ ይክፈል ለ3 ወራት በ3 ወራት ውስጥ ይክፈል ትላለች። ስለዚህ ሰኔ፣ ሐምሌ፣ ነሐሴ ድረስ ከፍሎ ይጨርሳል ማለት ነው። ስለዚህ ሰኔ ላይ
ይሄ የሰኔ ወር ስለሆነ የመጣበት እችን ያህል ብቻ ይከፍላል ማለት ነው ቢል ሴልስ ክለርክ ጋር። ሐምሌ ሲሄድ ደግሞ የሐምሌ ወር ቢልና ሰኔ ላይ ደግሞ በዚህ ወር የተላለፈለት ይሄ ተጨምሮ ይመጣበታል ማለት ነው። ስለዚህ ከዚህ ወር እናስጀምረውና ለ3 ወር እንበል። ስለዚህ አሁን ቢል ሴልስ ክለርክ ጋር ሲሄድ ይሄ ደንበኛ ለመክፈል ይሄ ከተሰራለት በኋላ 6900 ሳይሆን የሚከፍለው የዚችን ወር የመጣችበትን። ስለዚህ ዩቲሊቲው ለዚህ ደንበኛ 3 ወር ውስጥ ትከፍላለህ፣ ከዚህ ወር ጀምሮ ትከፍላለህ ይለዋል። ኮንፈርም ታረግለታለሽ ማለት ነው። አሁን ጥያቄ ነው የተጠየቀለት። አበበች ደንበኛውን ዲዜድ ስኩል የሚለውን ደንበኛ ወክላ ጥያቄ ያቀረበች አፕሩቭ መደረግ አለበት። አፕሩቭ በሚያደርጉ ኃላፊዎች ማለት ነው። ስለዚህ ይህን ጥያቄ አፕሩቭ የሚያደርገው በዚህ መስሪያ ቤት ውስጥ አቶ ዳባ ነው። አቶ ዳባም አካውንቲንግ ጋር ይገባና ከራሱ ኮምፒውተር ላይ ሆኖ አጀስትመንት ወይም ከየትኛውም ቢሮ ኮምፒውተሩ ላይ በራሱ ሎጊን ክሬዴንሻል ገብቶ ማለት ነው ቢል ኢንስቶልመንት የሚለውን ይነካል። ከዛ አፕሩቭ ቢል ኢንስቶልመንትስ የሚለውን ይነካል። አፕሩቭ ጋር ሲመጣ ሪኩዌስት የሚል ታያላችሁ፣ ከላይ አፕሩቭድ የሚል ታያላችሁ፣ ሪጀክትድ የሚል ታያላችሁ። እነዚህ ምንድን ናቸው? ከቢል አጀስትመንት ክለርኮቻችን ጥያቄ የመጡ ካሉ ኢንስቶልመንትን አስመልክቶ እንደ ኃላፊ አቶ ዳባ ሪኩዌስትድ ቢል ኢንስቶልመንት የሚለው ስር ነው የሚያገኘው። ብዙ ጥያቄዎች ከመጡ እዚህ ውስጥ ነው የሚያገኙት። አፕሩቭ ያደረጋቸው ከዚህ ቀደም አፕሩቭ አድርጎ ያላቸው ደንበኞች ደግሞ እዚህ ውስጥ ይመጣሉ ማለት ነው። ለምሳሌ ጥሩነሽ ጉደታ የምትባለው እቺ ደንበኛ እታች የምታዩት መንዝሊ አማውንት በየወሩ 1700 እንድትከፍል ተደርጎለታል። መክፈል የምትጀምረው ሰኔ 2016 ነው ተብሎ ተነግሯል። ከዛ በኋላ የምትጀምረው ማለት ነው ኢንስቶልመንት መንዝ ለ2 ወራት ነው ከፍላ የምትጨርሰው። ስለዚህ ሰኔ ከጀመረች ሰኔና ሐምሌ ነው የምትከፍለው ማለት ነው። ኢንስቶልመንት አማውንት አጠቃላይ የመጣባት 3445 ብር ነበረ። እስካሁንም ምንም አልከፈለችም። እንደምታዩት አሁን ሰኔ ወር ላይ ነን፣ ገና መታ ትከፍላለች ማለት ነው። አጠቃላይ ሪሜኒንግ አማውንት ማለት ኢንስቶልመንት አማውንት ቶታሉ ነው የመጀመሪያ የነበረው። ሪሜኒንግ ደግሞ እየከፈለች በመጣች ቁጥር ይሄ ሪሜኒንጉ ያንሳል ማለት ነው። ለምሳሌ 1722 ብር ሰኔ ላይ ብከፍል ይሄ ሪሜኒንጉ ስንት ይሆናል? 1722 ቀሪው ብር ይሆናል ማለት ነው። መልካም። ሪጀክት ላይ ደግሞ አቶ ዳባ ሪጀክት ያደረጋቸው የኢንስቶልመንት ጥያቄዎች ናቸው ማለት ነው። አሁን ይሄ ጥያቄ ሪጀክት ተደርጓል በአቶ ዳባ ማለት ነው። ስለዚህ አሁን የጠየቅነውን በአበበች የተነሳውን የዲዜ ስኩልን እንመልከት። አቶ ዳባ ይሄንን ያህል ዋተር ኮኔክሽን ኮዱን፣ የደንበኛውን ስም፣ የደንበኛውን ከስተመር ኮድ፣ ለምን ያህል ወራት ጥያቄ ከፍዬ ጨርሳለሁ የሚለውን መስሪያ ቤቱ እንደወሰነው አበበች ብቻ ላትሆን ትችላለች። ከአበበች ጋር አብረው ተነጋግረው ወይም አበበችም አቶ ዳባንም አማክራ ይሆናል ይሄን ያደረገችው። ቲም ሊኖር ይችላል ወይም በአንድ ሰው ኃላፊነት የተሰጠው ሊሆን ይችላል። ለደንበኞች ይሄን ያህል ወር ኢንስቶልመንት ከተጠየቀ ከተባለ ወይም ደግሞ ዩቲሊቲው በቃ 2 ወር ብቻ ነው ኢንስቶልመንት የምንፈቅደው ብሎ በህግ ካስቀመጠ ለሁሉም ደንበኞች የመጣባቸውን ቶታል የቢል መጠን በ2 ወራት ከፍለው እንዲጨርሱ ሊወሰን ይችላል ማለት ነው። ከዛ አጠቃላይ ይሄ መንዝሊ አማውንት ነው። በየወሩ መክፈል የሚጠበቅባት በ3 ወር የምታጠናቀቀው በየወሩ ይሄን ያህል ብር ትከፍላለች። ስታርት መንዝ መክፈል የምትጀምረው ሰኔ 2016 ነው። ኢንስቶልመንት ዴት ደግሞ ጁን 22 ነው። ይሄ ማለት ጥያቄ ደንበኛው ጥያቄ ያቀረበበት ቀን ማለት ነው፣ ዛሬ ማለት ነው። ይህን ኢንስቶልመንት ጥያቄ የቀረበበት ቀን። ሌላው ኢንስቶልመንት አማውንት ደግሞ ቶታል ኢንስቶልመንት አማውንት ነው። ዳባይን ካየ በኋላ እቺን 3 ነጥብ በመንካት አፕሩቭ ወይም ሪጀክት ማድረግ ይችላል። አፕሩቭ ካለ ይሄው አር ዩ ሹር ዩ ዋንት ቱ አፕሩቭ ዲስ ኢንስቶልመንት ይለዋል። ሪጀክት ማድረግ ከፈለገ ደግሞ ሪጀክት ይነካና አሁንም የስ የሚለውን ይነካል ማለት ነው። እኛ ግን አፕሩቭ እናድርግለት። ይህንን አፕሩቭ እናደርጋለን ማለት ነው። በዚህ መልኩ ድጋሜ የስ ይነካል ማለት ነው። ሁለቴ አለርት ሜሴጅ የሚያሳየው ሲስተሙ በጥንቃቄ እንዲሰሩት ነው ማለት ነው። አፕሩቭ በሚደረግበት ወቅት ውሚስ ቢል ኢንስቶልመንት ፔመንት ፐርሚት ቫውቸር ጀነሬት ያደርጋል ማለት ነው። ቫውቸር ነምበር የራሱ ይኖረዋል፣ ሪፈረንስ ነምበር ይኖረዋል፣ ዴት ይኖረዋል በኢትዮጵያ አቆጣጠር። ከዛ በኋላ ደግሞ እዚህ ጋር የዲስክሪፕሽን ይመጣል። አሁን ዲስክሪፕሽኑ ላይ የምታዩት ምንድን ነው? ይህ ደንበኛ መቼና መቼ ወር ላይ ከፍሎ ይጨርስ ነው። እንደምታዩት ዲዜ ስኩል
ይሄ 6000 ምናምን ብር የመጣበት ይሄ 6958 ብር የመጣበት ያልተከፈሉ እነዚህ ሁሉ ወራት ስላሉበት ነው። ይህ ደንበኛ ያልተከፈሉ እነዚህ ሁሉ ወራት ስላሉበት ነው ማለት ነው። እንደምታዩት ከጥር 2013 ጀምሮ እስከ ሰኔ 2016 ያልከፈላቸው የእነዚህ ሁሉ ቢሎች ድምር ነው 6958 ብር ይመጣል። ስለዚህ እኛ ኢንስቶልመንት የሰራንለት የዚህን ሁሉ ወር ይሄ ስለመጣበት በአንዴ አሁን መክፈል ስለማይችል በ3 ወር ተወስኖለታል ማለት ነው። ያንን አስመልክቶ ነው ይሄ የወጣው ማለት ነው። ፕሪንት መደረግ የሚችል መረጃ ነው። አፕሩቭድ ውስጥ የዲዜ ስኩልን ይኸው ታገኙታላችሁ ማለት ነው። በዋተር ኮኔክሽን ኮዱ ሰርች ማድረግ ትችላላችሁ እዚህ ጋር ማለት ነው። ዲዜ ስኩልን ስፔሲፊካሊ አፕሩቭድ ውስጥ በዚህ መልኩ ታገኙታላችሁ ማለት ነው። ሶ ይሄንን ለማሳየት ያህል በቢል ሴልስ ክለርካችን በመሰረት ሽያጭ የምትሸጠው በእሷ እንግባና ቢል ኮሌክሽን ምክንያቱም በዚህ በሰኔ ወር ይጀምራል ስለተባለ ዋተር ኮኔክሽን ኮድ ትመርጥና እሷ ኢንተር ታደርጋለች። ይሄን አስመልክቶ ሌላ ስልጠና ተወስዷል አለ ቢል ሴልስ ክለርኮች ሌላ ስልጠና ኦልሬዲ አለ። እንደምታዩት 2319 ብር ከ52 ሳንቲም መጣ። አያችሁ አይደለ? በዚህ ወር የሚከፍለው እችን ብቻ ነው ማለት ነው። ለምን ከሰኔ ወር ይጀምር ስለተባለ ማለት ነው። ይሄንን አሁን ዲቴይል ብናይ ይሄንን የኢንስቶል ላይን ዲቴይል ብናይ ውስጡ ምንም የምናገኘው ነገር የለም። ለምን በኢንስቶልመንት ስለሆነ ሃንድል የተደረገለት ማለት ነው። ምክንያቱም በቢል ዲቴይል ስላልሆነ ማለት ነው። እዚህ ጋር እንደምታዩት 12020 ያሳየናል። ዲዜ ስኩል ኤስኤል ክሬት አካውንት አለው የራሱ ከዛ አማውንቱን ያሳየናል ማለት ነው። ከፍላ እስኪኒ ፔይ ትበልና ለዚህ ደንበኛ ኮንፈርም ታርግ መሰረት ኮንፈርም ታርግ አሁንም እንደምታዩት የቫውቸሩን ከፍ አድርጌ ላሳያችሁ። ዲዜ ስኩል ነው። ሜትር ነምበሩ አለ። ወደ ታች ብንወርድ 2319 ብር በምን መጣ? በኢንስቶልመንት የመጣ ክፍያ እንደሆነ እዚህ ጋር እናያለን ማለት ነው። ላይ ብትሄዱ የዲስክሪፕሽን አማውንት የቶታሉ 2319.52 ያሳየናል። ይሄ ብር በምን መጣ ቢባል ከኢንስቶልመንት የመጣ ነው ማለት ነው። ከኢንስቶልመንት የመጣ ነው ማለት ነው። ሶ በሚቀጥለው ሐምሌ ወር ላይ ሲከፍል ኢንስቶልመንት ላይ ስቲል ይሄን ብር ያገኛል። ለምን አልጨረሰማ በ3 ወር ስለሆነ ሰኔ ላይ አሁን ላይ ይሄን ከፈለ። ቀሪ እንደዚህ አይነት መክፈል ያለባቸው ሐምሌና ነሐሴ ወራት አሉ። ስለዚህ እስኪያጠናቅቅ ድረስ ከፍሎ ሁሌ በየወሩ ኢንስቶልመንት ለ3 ወራት ይሄ ይመጣበታል። ኖርማል ደግሞ በሐምሌ ወር የመጣበት ደግሞ እዚህ ጋር የሐምሌ ወር በስርዓቱ መንዙን ጽፎ በሚቀጥለው ወር ደግሞ እዚህ ጋር ለሐምሌ ወር የመጣበት ሰብቶታል ይመጣለታል። በኢንስቶልመንት ቢከፍል ይመጣል። ስለዚህ ሐምሌ ኔት አማውንት ስንት ይሆናል? ኢንስቶልመንት እና ሐምሌ ወር ላይ የሚመጣበት ተደምሮ ነው እዚህ ጋር ይመጣው ማለት ነው። አሁን ሰኔ ላይ ግን የሰኔ ወር ብቻ ስለሆነ ቢሉን ስለሆነ ለ3 የተከፈለው ሰኔ ወር ላይ የመጀመሪያው ክፍያ ኢንስቶልመንት በዚህ መልኩ ይከፈላል ማለት ነው። ሶ ቢል ኢንስቶልመንትን አስመልክቶ ያየነው ስልጠና ይህንን ይመስላል። አመሰግናለሁ።